ተመልካቾች በዛሬ ኢትዮ ቢዝነስ የቅዳሜ መሰናዷችን በዝርዝርና በስፋት ወደምናደርሳችሁ ዘገባችን እናመራለን። የኢትዮጵያ ብሔራዊ ባንክ ከወለድ ነፃ የፋይናንስ አገልግሎት የሚመራበት ስትራቴጂ እንዲቀረጽ ባሳለፈው ውሳኔ መሰረት ለስትራቴጂው የሚሆን ግብአቶችን የማሰባሰብ ስራ በይፋ መጀመሩ ይታወቃል። በዘርፉ አሉ የሚባሉ ችግሮችን ይቀርፋል ተብሎ የሚጠበቀው ይህ አዲስ ፖሊሲና ስትራቴጂ ተጠናቆ ወደ ስራ ሲገባ ከወለድ ነፃ የባንክ አገልግሎትን በምን መልኩ ያሻሽላል፣ ለፋይናንስ ሴክተር ውስጥ ምን አዲስ አስተዋጽኦ ያበረክታል በሚለው ዙሪያ ባልደረባችን ልዑል አለማየሁ ያሰናዳልን መረጃ አለ። እሱን ተከታትለን እንምጣ። የኢትዮጵያ ብሔራዊ ባንክ ከወለድ ነፃ የፋይናንስ አገልግሎት ዘርፍ ከፍተኛ መሻሻል ማሳየቱንና ከአገልግሎቱ የተሰበሰበው ጠቅላላ ተቀማጭ ገንዘብ መጠንም ከ425 ቢሊዮን ብር በላይ መድረሱን ከሰሞኑ አስታውቋል። ዘርፉ እስካሁን የመጣበት መንገድ እድገት እያሳየ መሆኑን የሚያመላክት ቢሆንም ካለው አቅም አንጻር ሲመዘን ግን ብዙ እንደሚቀረውና ይህ የሆነበት ዋነኛ ምክንያት ደግሞ ዘርፉ የሚመራበት ፖሊሲና ስትራቴጂ አለመኖሩ እንዲሁም የአገልግሎት አሰጣጡም ውስን በመሆኑ እንደሆነ ይገለጻል። እነዚህን በዘርፉ አሉ የሚባሉ ችግሮችን ለመቅረፍም የኢትዮጵያ ብሔራዊ ባንክ ከወለድ ነፃ የፋይናንስ አገልግሎት የሚመራበት ስትራቴጂ እንዲቀረጽ ባሳለፈው ውሳኔ መሰረት ለስትራቴጂው የሚሆኑ ግብአቶችን የማሰባሰብ ስራ በይፋ ተጀምሯል። ይሄ ቢግ ሪፎርም ነው። ብሔራዊ ባንካችን ይሄንን ቦልድ ኢኒሼቲቭ ወስዶ ስራ ሲጀምር ኮምፕሬሄንሲቭ ጋይድ ይሰጣል ለኢንዱስትሪ ፕሌየሮች በኢስላሚክ ባንኪንግ ወይም በኢንተረስትሪ ባንኪንግ ስም የሚንቀሳቀሱ በዊንዶ ሞዴል ይሄን በፉሊ ፍሌጅድ የሚንቀሳቀሱ ባንኮች ወይም ድርጅቶች ጥቅል የሆነና ሰፊ የሆነ ወጥ የሆነ መመሪያ ይኖራቸዋል እና ወደ አንድ ስታንዳርድ ይመጣል። ኦፕሬሽኑ የተዛባ ኦፕሬሽን ሳይሆን ቁጥ ሳይሆን አንድ ወጥ የሆነና ሰፊ የሆነ አካታች የሆነ ፍሬምድ የሆነ መመሪያ ወይም ደግሞ መጫወቻ ሜዳ ይፈጥራል። የብሔራዊ ባንካችን የስትራቴጂ ጥናትና ስራ ላይ ሲውል የምናገኘው ጥቅም ከድንበር ተሻጋሪ ነው። ምክንያቱም የተናበበ ዓለም አቀፍ ትሬድ ውስጥ እስላሚክ ባንኮች የሚጫወቱትን ሚና በቅርበት እያየን በቅርበት ሀገራችን እየተከታተለች ተጠቃሚ እንድትሆን፣ ነጋዴዎቻችን ተጠቃሚ እንዲሆኑ፣ ኢንቨስተሮቻችን ተጠቃሚ እንዲሆኑ ይረዳናል። ከግሎባል ሬጉላቶሪ ፍሬምወርክ አይኦፊ ጋር ከኢስላሚክ ፋይናንሻል ሰርቪስ ቦርድ ጋር ከአይኤፍኤስአር ጋር ኢንቲግሬት ያደርገናል። ይሄ ደግሞ ሬጉላቶሪ ፍሬምወርኩ የትኛውንም ሾክ አብዞርብ አድርጎ ነጋዴዎቻችን፣ ህብረተሰባችን እንዲሁም ደግሞ ዓለም አቀፍ የንግድ ኔትወርኮቻችን እንዲጎለብትና ሲምለስ እንዲሆን ስለሚረዳን የብሔራዊ ባንክ የስትራቴጂ ጥናት በጣም ቁልፍ ሚና አለው። ብሔራዊ ባንክ ፋይናንሻል ኢንክሉዥን ብሎ በራሱ አንድ የስትራቴጂ አካል አድርጎ ከዚህ በፊት የወጡ ስትራቴጂዎች ላይ የተቀመጠ አለ። እሱን አሁን እንዳጠቃላይ በሀገር ደረጃ ኢንተረስት ፍሪ ባንክ ስትራቴጂው ምን መምሰል አለበት በሚል በሀገር ደረጃ ስለሚሄድ የሊደርሺፕ እና የፖሊሲ ኮሚትመንትን የሚያሳድግ ነው የሚያሰፋም ነው የሚሆነው። የብሔራዊ ባንክ ብቻ ስራም ሳይሆን ሌሎች ስቴክሆልደሮችን ሌሎች የመንግስት አካላቶችንም ጭምር ምን መስራት አለባቸው የሚለውን እያካተተ የሚመጣ ነው የሚሆነው ማለት ነው። በዚህ ረገድ ትልቅ ጠቀሜታ ስለሚኖረው ለእድገቱ ትልቅ አስተዋጽኦ ይኖረዋል። አሁን ያለው ኢኮሲስተም የተሟላና ሙሉ በሙሉ በሚፈለገው ፍጥነት እና በሚፈለገው ተደራሽነት ለመሄድ የሚጎድላቸው ነገሮች አሉ። እንግዲህ ኢኮሲስተም ኢንተረስት ፍሪ ስንል ፋይናንሻል ሴክተር ስንል ባንክ ብቻ አይደለም። ተካፉል የምንለው ኢንሹራንስ አለ፣ ማይክሮ ፋይናንስ አለ፣ የትምህርትና ማሰልጠኛ ተቋማቾችን ጭምር እዚህ ውስጥ ልናስገባቸው እንችላለን። የተያያዙ ነገሮች አሉት። አዋጆች፣ ፕሮክላሜሽኖች ይህንን ከመደገፍ አኳያ መሟላት አለባቸዋል። አንደኛው ነገር ይሄ ነው። የተሻለ ኢኮሲስተም ቢውልድ ያደርጋል። ስቴክሆልደርስ የሚባሉ ቁልፍ የሆኑ ስቴክሆልደሮችን ፋይናንሻል ሊትሬሲ መሰጠት አለበት። ፋይናንሻል ሊትሬሲ ለኢንተረስት ፍሪ ባንኪንግ ብቻ ነው እያወራን ያለ ነው እንጂ እንደ ሀገርም ፋይናንሻሊ ሊትሬት የሆነ ማህበረሰብ መፍጠር አስፈላጊ ነው። ከሊትሬሲው በተጨማሪ አክሰሲቢሊቲ መፍጠር ነው። ቅርንጫፎችን ባሉበት አካባቢ ሄደን በመክፈት ሰብ ቅርንጫፎችን በመክፈት እነሱን ማገልገል። ዲጂታል ሳቪ ለሆኑ ማህበረሰብ የግድ ፊዚካል ብራንች ያስፈልጋል። አክሰስ ለመፍጠር you can be present online
ፋይናንሻል አክሰስ ፈጥረሃል ማለት ነው። አክሰሲቢሊቲም በዚህ መልኩ መፍጠር ይቻላል። አዲሱ የወለድ ነጻ የባንክ አገልግሎት ፖሊሲና ስትራቴጂ ተጠናቆ ወደ ስራ ሲገባ የአገልግሎቱ ተጠቃሚ ለሆኑ ጀማሪ ስራ ፈጣሪዎችና ጥቃቅንና አነስተኛ ኢንተርፕራይዞች በልዩነት የብድር አቅርቦትን ከማሻሻል አኳያ ትልቅ አስተዋጽኦ እንደሚያበረክትም ተገልጿል። እንደ አጠቃላይ አሁን ላይ ፋይናንሻል ሴክተሩን ካየን ሲግኒፊካንትሊ የፋይናንስ ወይም በኮንቬንሽናሉ ቋንቋ ብድር የምንለው አገልግሎትና አቅርቦት ተጠቃሚ የሆኑ ያሉት ኮርፖሬት የምንላቸው ትላልቅ ተቋማት ኮላተራል ማስያዝ የሚችሉ እንደዚሁም አቅማቸው ከፍ ያለ ተቋማት ነው። በአብዛኛው ባንኮቹ እነዚህ ድርጅቶች የሪስክ ሌቭላቸው ማኔጅ ማድረግና የተወሰነ ነው በሚል አፒታይታቸው ለነሱ ነው በስፋት ያለውና ሲግኒፊካንትሊ እየተጠቀሙ ያሉት እነሱ ናቸው። ከዛ አኳያ ሪሰንትሊ የብሔራዊ ባንክ የኢንትረስት ፍሪ ባንክስ ናሽናል ስትራቴጂ የማዘጋጀት ሂደት ተጀምሯል። ያ በጣም የሚበረታታ ነው። እንደ ሀገር ኢንትረስት ፍሪ ባንክ ሰርቪስ በምን አይነት ስትራቴጂ ነው መመራት ያለበት? ምን መምሰል አለበት? ስቴክሆልደሮቹ ማን ናቸው? እንዴት ነው ኤንጌጅ የሚያደርጉት? ከየት ጀምረን የት ድረስ ለመስራት ምን መስራት ይኖርብናል የሚሆን በሙሉ ዲፕሊ አይቶ ትልቅ በአገር ደረጃ ቤኔፊት ስላለው ኢኮኖሚንም ከማሳደግ አኳያ ትልቅ ጉልበት ስለሚሆን ያን ስትራቴጂ ወይም ፍኖተ ካርታ ማዘጋጀት ኢምፖርታንት ነው የሚሆነውና በዛው ውስጥ ሲግኒፊካንትሊ ትልቅ ሚና ይኖራቸዋል ብዬ አስባለሁ። ላይክ ስታርታፖች እና በአነስተኛና ጥቃቅን ደረጃ ያሉት አጠቃላይ ካለው የፋይናንስ ሴክተር ሲግኒፊካንት የሆነ የፋይናንሲንግ አገልግሎት እንዲያገኙ እንደ ስትራቴጂ ይቀመጣል ብዬ ኤክስፔክት አደርጋለሁ እንደ ባለሙያ በሁለት ምክንያቶች። በአንድ በኩል ሲግኒፊካንት የሆነው ወይም ትልቅ የሆነው የሀገራችን የሰው ኃይል ወጣት ነው። ስለዚህ ወጣት የሰው ኃይል ስራዎች ላይ ንግዶች ላይ በሚንቀሳቀስበት ጊዜ ገና ሀብሎ የሚጀምሩ አነስተኛና ጥቃቅን የምንላቸው በጣም በርካታ ነው የሚሆኑት። በዓለም አቀፍ ደረጃም ትላልቅ ሀገራትን ኢኮኖሚ በደንብ ደግፈው የሚያንቀሳቀሱት ከስራ አጥነትም አኳያ በጣም ብዙውን ፖፑሌሽን ኢንቮልቭ የሚያደርገው በዚህ ሌቭል ያሉ ተቋሞች ናቸው። ስለዚህ ለነዚህ ትኩረት መስጠት ያስፈልጋል። እንዴት ትኩረት እንስጣቸው? ማን ምን ማድረግ አለበት? ኦፍ ኮርስ ፋይናንስ ተቋሞች የፋይናንስ ተቋሞች ስለሆኑ ለትርፍ የሚሰሩ ተቋሞች ናቸው። ከዛ አኳያ ትርፋቸውን ወይም ወደ ኪሳራ ሊወስዳቸው የሚችለው ማንኛውም ነገር ላይ አፒታይት ባይኖራቸው የሚገርም አይደለም። ያንን ግን ውስንነት ሊቀርፍ ወይም ልንቀርፍ የምንችልበት እንደ ሀገር ምን አይነት አማራጮች አሉ የሚለው ስትራቴጂው ላይ ይቀመጣል ብዬ አስባለሁ። በብሔራዊ ባንክ የታቀደው ማዕከላዊ የሸሪያ ቦርድ ሲመሰረትም በርካታ ጥቅሞች እንደሚኖሩትና ዘርፉን አንድ እርምጃ ወደፊት እንደሚያራምደው ባለሙያዎቹ ገልጸዋል። ሌላው ከቅድም ካነሳሁት ከኢኮሲስተም ጋር የሚገናኘው የሴንትራል የሆነ የሸሪያ አማካሪ ቦርድ ነው። እስካሁን የለንም። ኦልሬዲ ብሔራዊ ባንክ ጀምሮታል። ይሄም ስትራቴጂው ላይ ተጠናክሮ የሚቀጥል ነው ብዬ አስባለሁኝ። ያ የበለጠ እድገቱ ላይ ከፍተኛ የሆነ አስተዋጽኦ እንዲኖረው ያስችለናል ማለት ነው። እያንዳንዱ ባንክ የራሱ ሸሪያ አድቫይዘሪ ቦርድ አለው which is የማይቀር ማለት ነው። ብሔራዊ ባንክ ላይ የሚቋቋመው እነዚህን ሸሪያ አድቫይዘሪ በእያንዳንዱ ባንክ ውስጥ ያሉትን ሸሪያ አድቫይዘሪ ቦርዶችን መቆጣጠር ነው። የሸሪያ ቁጥጥሩን ሮበስት ለማድረግ ስለሆነ እነዚህ ሸሪያ አድቫይዘሪ ቦርድም ስራቸው ከቁጥጥር ብዙም ያለፈ አይሆንም፣ ግን ሰፖርት ሊያደርጉ ይችላሉ። ጋፕ የኮምፒተንሲ ጋፕ ያለበት የሸሪያ አማካሪዎች ካሉ ትሬኒንግ ሊሰጡ ይችላሉ። በዳይሬክቲቭ ላይ ኮምፕሬሄንሲቭ አንደርስታንዲንግ እንዲኖራቸው ሊያደርጉ ይችላሉ። ትክክል ያልሆነውን ስራውን በአግባቡ እየሰራ ያልሆነውን የሸሪያ አድቫይዘሪ ኮሚቴ ኦፍ ኤኒ ባንክ ሊገስጹ ይችላሉ። ሰስፔንድ ሊያደርጉ ይችላሉ። ላይሰንስ ሊቀሙ ይችላሉ። ዲሌት ሊያደርጉ ይችላሉ። ሌላ እንዲቀጠር ኢንስቲጌት ማድረግ ይችላሉ። ስራቸው በዋናነት ባይ ፕሪንሲፕል ይሄ ነው የሚሆነው ማለት ነው። ተመልካቾቻችን በዛሬው የኢትዮ ቢዝነስ ቆይታችን በአጫጭር ስለ ካፒታል ገበያ ጉባኤ፣ ራሚስ ባንክ እንዲሁም ህብረት ኢንሹራንስ አፈጻጸምን በተመለከተ ቮዳኮም ግሩፕም በኬንያ ሳፋሪኮም አክሲዮን ሊገዛ ስለመሆኑ አነሳን።
በዝርዝር ጉዳዮችን ደግሞ አዲሱ ከወለድ ነጻ የፋይናንስ አገልግሎት ፖሊሲና ስትራቴጂን በተመለከተ በስፋት አስቃኝ ናቸው። እነዚህና ሌሎች ወቅታዊ የቢዝነስ ጉዳዮች ያካተትንበት የቅዳሜ ኢትዮ ቢዝነስ መረጃችን ይህንን ይመስል ነበረ። ከመላ የስቱዲዮና አጠቃላይ ባልደረቦቻችን ጋር ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁ ቆየን። በቀጣይ ፕሮግራማችን እስከምንገናኝ ጤና ይስጥልን።